ሰላም ውድ ተመልካቾቻችን፣ ዛሬ ስለ አንድ አስፈላጊ ነገር እንነጋገራለን። በፈተና ውስጥ የምንሰራቸው ስህተቶች፣ እኔም ተማሪ ሆኜ እነዚህን ስህተቶች ሰርቻለሁ እና እነሱን እንዴት ማስወገድ እንደምትችሉና ይህንን ስህተት ሪሙቭ ካደረጋችሁ ውጤታችሁን ያሻሽላል። ስለዚህ በዚህ ቪዲዮ ውስጥ 5 የተለመዱ የፈተና ስህተቶችን እና እንዴት መከላከል እንደምችል እንመለከታለን። ዝግጁ ነን? ለዚህ ቻናል አዲስ ከሆናችሁ ቪዲዮን ሁሉ የምንለቀው መረጃ ለማግኘት ሳብስክራይብ አድርጋችሁ ጀምሩ። እንጀምር። እና ስህተት አንድ ምንድነው ከተባለ ብዙ ሰው ሳያውቅ የሚሰራው ስህተት ምንድነው ከተባለ ያለ ዝግጅት መሄድ። ያለ ዝግጅት መሄድ ማለት ምን ማለት ነው? የመጀመሪያ እና በጣም የተለመደ ስህተት ነው። ይህ ስህተት እርሶ ያለ ተገቢ ዝግጅት ወደ ፈተና መሄድ። ሁሉም ነገር በዚህ ዓለም ላይ የምንሰራቸው ነገር ውጤታማ ለመሆን ዋጋ መክፈል ያስፈልጋል፣ ዝግጅት ያስፈልጋል፣ ፕራክቲስ ማድረግ ያስፈልጋል፣ ጥንካሬ ያስፈልጋል ማለት ነው። ልክ እንደዛም ወደ ፈተና ከመሄዳችሁ በፊት ዝግጅት ሳታደርጉ በቂ ዝግጅት ሳታደርጉ ወደ ፈተና ከገባችሁ ትልቅ ስህተት እየሰራችሁ መሆናችሁን ማወቅና መገንዘብ ያስፈልጋችኋል ማለት ነው። ስለዚህ ቀን ያለኝ ነገ ነባለው እንደዛ ያላችሁ ራሳችሁን ማታለል አያስፈልግም። ስለዚህ ይህ ትልቅ ስህተት ስለሆነ ብዙ ተማሪ የሚሰራው ስህተት ስለሆነ በቂ ዝግጅት አድርጋችሁ መሄድ ያስፈልጋችኋል። ስለዚህ ተግባራዊ ለማድረግ ጊዜው አሁን አንድ መጽሐፍ ያነበብኩት ዘምለኝ አንድ ነገር ለማድረግ ትክክለኛው ጊዜ ከትናንትናና ከነገ መካከል ያለው ጊዜ ነው ማለት ዛት means ዛሬ ማለት ነው። ስለዚህ ለነገ ሳትሉ ፕሮክራስቲኔሽን ሳታስቀምጡ ካሁኑ ጀምራችሁ ህይወታችሁን ለውጡ እና በቂ ዝግጅት አድርጉ። ይህ በጣም ትልቅ ስህተት ነው። ውጤታችሁ ላይ በጣም ኔጌቲቭ ተጽዕኖ ሊያመጣ የሚችል ጉዳይ ስለሆነ ራሳችሁን አዘጋጅታችሁ ቢያንስ ሳምንት ስቀር ራሳችሁን በደንብ ቼክ አድርጋችሁ ወደ ፈተና መግባት ያስፈልጋል። ለምሳሌ ሩጫ፣ ማራቶን የሚሮጥ ሰው ያለ ልምምድ መሮጥ አይችልም። ስለዚህ በደንብ ልምምድ ካደረገ የፈለገውን ያህል መሮጥ ይችላል ማለት ነው። ስለዚህ ዝግጅት ለሁሉም ነገር ወሳኝነት ደረጃ አለው። ስለዚህ ፈተና ጊዜ ስፔሻሊ ያለ ዝግጅት ወደ ፈተና አትግቡ። ይህ ትልቅ ስህተት ነው። እንዴት መከላከል ይቻላል ከተባለ ይህንን ስህተት እንዴት መከላከል ይቻላል ከተባለ የጊዜ ሰሌዳ አዘጋጅታችሁ ፈተናው ከመድረሱ በፊት ቢያንስ 2 ሳምንታት ቀደም ብሎ ዝግጅት ማድረግ ነው። ፈተና ሳይደርስ ቀደም ብላችሁ ራሳችሁን መፈተሽ፣ ራሳችሁን ማየት፣ ደግሞ የተማራችሁትን ነገር በጥንቃቄና በደንብ ማወቅ መከለስ ያስፈልጋቸዋል ማለት ነው። ስፔሻሊ በቀን 1 እስከ 2 ሰዓታትን በተከታታይ ማንበብ እና በመስታወሻ ጽፋችሁ መያዝ ያስፈልጋቸዋል ማለት ነው። ሁለተኛው ስህተት ምንድነው ከተባለ ፈተና ውስጥ የምንሰራው ፈተና ሲደርስ ወይም ፈተና ውስጥ የምንሰራው ስህተቶች ምንድነው ከተባለ ጥያቄዎችን በትክክል አለማንበብ። ብዙ ተማሪ ጥያቄዎችን በደንብ ሳያነብ ጥያቄው ምን እንደምፈልግ ምን እንደምጠይቅ ሳያነብ ኮንፊውዥን ውስጥ ገብቶ ፈተናውን ይፈተናል። ስለዚህ አብዛኛው ተማሪ የሚሰራው ስህተት ነው ይህ ስህተት። እና ጥያቄዎችን በፍጥነት መቃኘት አንዳንድ ጊዜ አይደለም የሚለው ቃል ወይም ሁሉም የሚለውን ቃል እናጠናለን እና ያ መልሳችን ላይ በጣም ሙሉ በሙሉ ትክክለኛውን መልስ ይለውጣል ማለት ነው። ስለዚህ ጥያቄዎችን በትክክል አለማንበብ ብዙ ተማሪ ሳያነብ ስህተት ይሰራል። እናንተ ይህንን ቪዲዮ ካያችሁበት ሰዓት ጀምራችሁ እንደዚህ አይነት ስህተት እንዳሰሩ ነው የምላችሁ። ስለዚህ ጥያቄውን ፈተና ስትፈተኑ በደንብ የጥያቄውን ሐሳብ ተረጋግታችሁ በድጋሚ ማንበብ 2 ጊዜ ቢያንስ አንብባችሁ ወደ ትክክል መልስ ከመዳችሁ ወደ አማራጭ ከመዳችሁ በፊት 2 ጊዜ ሪፒት አድርጋችሁ የጥያቄውን አይዳ ሐሳብ ማግኘት ያስፈልጋችኋል። ካልሆነ ወደ ስህተት መልስ ትሄዳላችሁ ማለት ነው። እንዴት መከላከል ይቻላል ከተባለ ቀስ ብለህ አንብብ። ስታነብ ቀስ ብለህ ተረጋግተህ እንዲሁም ቁልፍ ቃላትን መመልከት ያስፈልጋል። ደግሞ መመሪያ ምን እንደሚል በደንብ ተረዳ። ቀስ ብለህ ተረጋግተህ አእምሮ ሳይረበሽ ተረጋግተህ በደንብ ካነበብ የተሻለ ውጤት መስራት ትችላለህ። ሶስተኛው ስህተት ብዙ ተማሪ የሚሰራው ስህተት ፈተና ውስጥ ምንድነው ከተባለ ጊዜን ተገቢ አለመጠቀም። ጊዜን በተገቢ አለመጠቀም ብዙ ተማሪ ይሰራል ማለት ነው። አንዳንድ ተማሪ ስንት ደቂቃ እንደተሰጠም አያውቅም። ለፈተና የተሰጠው ጊዜ አልቋል ሲባል ብቻ ነው የሚያውቀው። ስለዚህ በጣም ብልጥ የሆኑ ተማሪዎች ይህንን ስህተት አይሰሩም። ስለዚህ እናንተ ይህን ስህተት መስራት አያስፈልጋችሁ ማለት ነው።
ሶስተኛው ስህተት ጊዜን በተሳሳተ መንገድ መጠቀም ማለት ነው። ጊዜን በተገቢ ያለመጠቀም ማለት ጊዜን በተሳሳተ መንገድ መጠቀም። አንዳንድ ጊዜ አንድ ጥያቄ ላይ ብዙ ጊዜ እናጠፋለን። ለምሳሌ ቻሌንጅ የሚያደርግ ጥያቄ ከገጠመ በሱ ላይ ብዙ ጊዜ ከማጥፋት ይልቅ ቀለል ላለው ጥያቄ መሄድና እነሱን ከጨረሳችሁ በኋላ ተመልሳችሁ መታችሁ ያኛውን መስራት ትችላላችሁ። በአንዱ ላይ ብቻ ጊዜያችሁን ካቃጠላችሁ ሌላው ጥያቄ ሳትጨርሱ ጊዜያችሁ በሱ ላይ ያልቃል ማለት ነው። እንዴት መከላከል ይቻላል? ይህን ስህተት ጊዜያችን አንድ ጥያቄ ላይ የሚባከን ከሆነ እንዴት መከላከል ይቻላል ከተባለ ጊዜን ማከፈል ያስፈልጋቸዋል። ለምሳሌ 60 ደቂቃ ለ20 ጥያቄ ከተሰጠ ለፈተና ማለት ነው። ለእያንዳንዱ ጥያቄ ወደ 3 ደቂቃ ብቻ ማከፈል ያስፈልጋል ማለት ነው። ጥያቄው 20 ነው፣ የተሰጠ ደቂቃ 60 ደቂቃ ነው። ስለዚህ ይህንን ስሌት በደንብ ብልጥ በሆነ መንገድ መከተልና መጠንቀቅ ያስፈልጋል ማለት ነው። ይህ ማለት ለእያንዳንዱ ጥያቄ ቢያንስ 3 ደቂቃ ተጠቀም ማለት ነው። ይህንን ስሌት ከተጠቀማችሁ በቀላሉ ጊዜ ላይ ስተሳሰሩ ፈተናውን መጨረስ ትችላላችሁ። እና ቀላል ጥያቄዎችን መጀመሪያ መልስ እንዲሁም ሰዓትን ተጠቀሙ። ቀለል ላሉ ጥያቄዎች ቅድሚያ ሰጥተህ ሰዓትን በደንብ ተግባራዊ ማድረግና መጠቀም ትችላለህ ማለት ነው። አራተኛው ስህተት ምንድነው ከተባለ ብዙ ተማሪ ፈተና ውስጥ የሚሰራው ስህተት ጭንቀትን መፍቀድ ነው። ጭንቀት በጣም ፈተና ውጤታችሁን ያበላሻል ማለት ነው። ምንም ያህል ተዘጋጅታችሁ ምንም ያህል አንብባችሁ መጽሐፍን ሙሉ ጨርሳችሁ ከሄዳችሁ ፈተና ውስጥ ጭንቀት ውስጥ ከገባችሁ ውጤታችሁ እንደሚበላሽ መጠራጠር አያስፈልግም። በጣም ይበላሻል። ዝቅተኛ ውጤት ልታገኙ ትችላላችሁ። ስለዚህ ለራሳችሁ ጭንቀት መፍቀድ አያስፈልጋችሁም። ይህንን ስህተት ብዙ ተማሪ ይሰራል። ለምሳሌ ገጥማችሁ እንደሆነ አላውቅም። አንዳንድ ተማሪዎች ፈተና ውስጥ ገብቶ የሚታመሙ ብዙ ነገር የሚገጥማቸው ተማሪዎች ይኖራል። ስለዚህ ይህ ማለት ጭንቀት በራሳቸው ላይ ስለፈጠሩ። ስለዚህ በፈተና ጊዜ ጭንቀትና ፍርሃት አእምሮ እንዲቆጣጠር ማድረግ ማለት ነው። ጭንቀትን መፍቀድ ማለት ፈተና ጊዜ ፍርሃት አእምሯችሁን እንዲቆጣጠር ማድረግ ነው። አንዳንድ ጊዜ የምታውቀውን ነገር እንኳን እንድትረሳ ያደርጋል ማለት ነው። ይህ ጭንቀት አእምሮን ከተቆጣጠረ ያወቅከው ነገር ሙሉ ትረሳለህ ማለት ፈተናው ትክክለኛ መልስና መረዳት አትችልም። ጭንቀት በፍጹም ህይወታችሁንና በፈተና ጊዜ ስፔሻሊ እንዲቆጣጠራችሁ አትፍቀዱ። ይህ በጣም ትልቅ ስህተት ነው። አብዛኛው ተማሪ ይህን ስህተት ስለሚሰራ ማለት ነው። እንዴት መከላከል ይቻላል ከተባለ ጭንቀት እንዳይቆጣጠራችሁ ማድረግ የሚገባችሁ ነገር ጥልቅ ትንፋሽ ውሰድ። ለምሳሌ ፈተና ውስጥ ጭንቀት ከያዛችሁ 4 ሰከንድ አይናችሁን ጨፍናችሁ ወደ ውስጥ እና ወደ ውጭ 4 ሰከንድ ይህንን ስታደርጉ ትንፋሽ ስትወስዱ ማለት ነው። 4 ሰከንድ ወደ ውስጥ ወደ ውጭ አይናችሁን ጨፍናችሁ ስታደርጉ ቢያንስ አእምሯችሁ ሪፍሬሽ ያደርጋል። ጭንቀት ብዛታም ይጠፋል ማለት ነው። ሁለተኛ ደግሞ ይህንን ጭንቀት ለማስወገድ እችላለሁ ብለህ ራስን በደንብ ማበረታታት ያስፈልጋል። እችላለሁ፣ እሰራለሁ ብለህ ራስን በደንብ ማበረታታት። ራስን አንተ ካላበረታታህ ሌላ ሰው ማንም አያበረታታህም ማለት ነው። ስለዚህ የራስን ጉዳይ የምታውቀው አንተ ብቻና አንተ ስለሆንክ ስለዚህ ራስን በደንብ ማበረታታት ያስፈልጋል እና ተግባራዊ ልምምድ ማድረግ ያስፈልጋል። ቀደም ብለን ተግባራዊ ልምምድ ማድረግ በጣም ጠቃሚ ነው። አምስተኛው ስህተት ደግሞ ፈተና ውስጥ ከዚህ በፊት ሌላ ተማሪዎችም ሰርተው ያለፉት አሁንም እየተማሩ ያሉት የምትሰራቸው ስህተቶች ምንድነው ከተባለ መልሶችን አለመፈተሽ ማለት መልሶችን ከመጨረስ በፊት አለመፈተሽ ትንሽ የፊደል ወይም የሂሳብ ስህተት እንኳን ነጥብህን ሊቀንስ ይችላል ማለት ነው። ለምሳሌ ፈተናን ጨርሰህ ቼክ ሳታረግ ትክክለኛና ትክክለኛ ባልሆነ መንገድ የሰራው ስህተቶችን ቼክ ሳታረግ የምትሰጥ ከሆነ ወይ ሳትፈትሽ በቃ እንደጨረስክ ሰጥተህ የምትወጣ ከሆነ በጣም ብዙ ስህተት እየሰራህ ነው ማለት ነው። ስለዚህ እንዴት መከላከል ይቻላል ከተባለ ይህንን ስህተት ላለመስራት ማድረግ ከሚደረጋቸው ነገሮች ውስጥ ጊዜን በደንብ መቆጠብ ያስፈልጋል። ቢያንስ 5 ደቂቃ ያንን ለመፈተሽ 5 ደቂቃ ማስቀረት ያስፈልጋል ማለት ነው። በጊዜ ጨርሰህ 5 ደቂቃ አስቀረ ያንን መፈተሽ ሁሉንም ከመጀመሪያው ጀምረህ መልሶችህን እንደ አዲስ
መጀመር ያስፈልጋል። እንደ አዲስ የጨረስከውን እንደገና ማየት ሪቫይዝ ማድረግ ያስፈልጋል ማለት ነው። ስለዚህ ፈተና ውስጥ እነዚህን 5 ስህተቶችን እንዳትሰሩ ደግሞ እንዴት መከላከል እንደምትችሉ በደንብ አድርጌ ነው ያሳያችሁ። ከዛሬ ጀምራችሁ የተሻለ ውጤት ለማግኘት እነዚህን ስህተቶች ላለመስራት በደንብ ወስኑና የመጀመሪያ ያለ ዝግጅት ወደ ፈተና አትግቡ። ሁለተኛው ደግሞ ጥያቄዎችን በደንብ ሳታነቡ ወደ አማራጭ ወደ መልሶች አትሉ። ሶስተኛ ደግሞ ጊዜህን በደንብ ተገቢ ሁኔታ መጠቀም ያስፈልጋል። አራተኛው ስህተት ደግሞ ጭንቀት በራስ ላይ እንዲቆጣጠር አትፍቀድ። አምስተኛው ደግሞ መልሶቹን ሳትፈትሽ መስጠት አያስፈልግም ማለት ነው። ይህንን ቪዲዮ እንደምትወዱ ተስፋ አደርጋለሁ። ጠቃሚ ከሆነ ጠቃሚ ብሎ ካስባችሁ ላይክ አድርጉ። ሁሌ አዳዲስ መረጃዎች እንዲደርሳችሁ ሳብስክራይብ አድርጉኝ። ለሌሎችም እንደዚህ ሼር አድርጉ። እስቲ እናንተ ይህንን ስህተት እየሰራችሁ ከሆነና እንዳልሰራችሁ በኮሜንት አሳውቁኝ። ቴንክ ፎር ዋቺንግ